ነገር ያለሽ አንተ ገዳም ሲል አድርጊ ነው የምገድልህ። ይኸውልሽ ስነ ስርዓትሽን ያዢ፣ ስነ ስርዓትሽን ያዢ። እኔ ለሞተት መስራት ወንዶል ስርዓትሽን ያዢ። በጣም ያበዛው ምን ማለት ነው? ውጪ ሰይጣንንማ ልብስ ለብሶ አንቺን አየሁኝ። አዎ ሰይጣን ልብስ ለብሶ አንቺን አየሁኝ። እኔ እገላታለሁ። እሺ ማንን ነው ገላትሽ? እየተፈታተንሽኝ ነው ያለሽው። ታጫለሽ? አለመጠጣት ከፈለግሽ አትጠጪ። ሌላ ግን ትርፍ ነገር እንዳትናገሪ። ቆይ እሱ የሚወጣበት አንቺ የምትቀመጭበት ምክንያት አለ። እኔ አንቺ ላይ ድንበር ማለፍ አልፈልግም ነበር። በደንብ እንዳልፍ ያደረግሽኝ አንቺ ነሽ። ፈልጋችሁኝ እኮ አይደለም። እኔ እኮ ፈልጋችሁ አልመጣሁም። የት ነው የመጣ ነው? ማን ጋር ነው የመጣ ነው? ይሄንን ሳሎን እኩል እንጠቀመው ከሆነ ያው በእንትን ማድረግ እንችላለን። በፈረቃ እናድርግ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ሁሉ ነገር፣ እኛ ጋር ሰላም ነው። በጣም ሰላም ነው። እናንተ እንዴት ናችሁ? እንግዲህ ዛሬ ውሏችንን አዲሱ ቤታችን ላይ እናሳያችኋለን። እንግዲህ አኑም አለ፣ ቡና እናፈላለን። አሁን ብቻ በቃ ደስ የሚል ውሎ ይኖረናል ብዬ አስባለሁ። ቀናችን ዛሬ በሚያምር ሁኔታ በነገራችን ላይ ያ የወንደላጤ ቤቴን ማለት የፋሚሊ ቤት የቤተሰብ ቤት አስመስላለን ቆንጆ እንደሆነ ያው የምታስታውሱት ነው። በጣም ደስ የሚል ማለት ድሮ የወንደላጤነት አይነት ድባብ ነበረው። ያው ደስ የማይሉ ነገሮች ምናምን ቤቱ ራሱ ሲገባ በጣም ነበር የሚጨናነቀው ምናምንና ደስ የሚል ቫይብ ምናምን ነገር ሰጥተዋለች። አሁን ደግሞ እዚህ የተገኘ ነው ያው ድሮ እኔና ኪዩ የምንኖርበት ቤት የነበረው ቤት ላይ ነው። አሁን ላይ ግን ከውጇ ሮዚና ጋር ተከስተንበታል። ከዚህ በኋላ እዚህ ቤት ውስጥ ነው የምንኖረው። ያው ኪያም ከፈለገች ቤቷ ነው የመኖር መብት አላት። የቱ ጋር እንዴት እንደምትኖር ራሷ ታቅዳለች። እኛ ግን ዛሬ መተናል። ያው ሻወር ወስደን ያለንበት ሲቹዌሽን ፀሐይ ነው ምናምን ነገር ምቾት የሚነሱ ብዙ ነገሮች አሉ። እሱን አስተካክለን ቡና እያፈላችልን ድሮ ትንሽ ድባቡ ቀዝቀዝ ያለ ጭቅጭቅ የነበረው ቤት ዛሬ ደስ በሚል የፍቅር ድባብ እንዳለችው የምናሳልፍላችሁ ይሆናል። እያንዳንዷን ነገር ከኛ ጋር ሆናችሁ አብረን የምናሳልፍ ይሆናል። አብራችሁን ሁኑ። ይመቻችሁ እና ሮዚና እንዴት ነሽ? አለሁኝ። እንዴት ነህ? እስኪ አለ ለእኔ የሚሆን ምንድን ነው የተዘጋጀልኝ? እዛ ጋር ምን አለ? እዚህ ጋር ምን አለ? ለአንተ ሁሉም ይሆናል። ቡና በጣም ነው የምትወደው። ቆንጆ ቡና በጣም እንጂ ከዛ በቃ የሆነ በነገራችን ላይ ድሮ ላይ በጣም ሱሶቼ በግልጽ ይታዩ ነበር። ማለት የሻይ ሱሴ የቡና ሱሴን በደንብ አውቃቸው ነበር። አሁን ባንቺ እየተተካ ነው መሰለኝ። የሁሉ ነገር ሱስ ነሽ። በዚሁ አጋጣሚ ላይ ብታቋት ስታቋት በጣም የምትወዷት አይነት ሰው ማለት በጣም ክሎዝ በጣም ጓደኛ የምታደርጓት ምናምን ይሄ እንደ ፍቅረኛ ወይም እንደ ትዳር ምናምን ነገር ብቻ ይቻት ሳይሆን በሁሉም አንግል ከኔ ውጭ ላሉ ሰዎችም ያላት ፖዚቲቪቲ ያላት አመለካከት ለሰዎች ያላት ብቻ በጣም የሚገርመኝ ኳሊቲሽ ነው። የምሬ ነው። ከራስሽ በላይ ሰዎች ላይ ይሄ ኢንቨስት የምታደርጊው ኢነርጂሽ በጣም ነው የሚገርመኝ። ያው አይ ስትኖር እኮ በቃ ከሰው ጋር ነው የምትኖረው። እንደገና ደግሞ ለሰውነት ቅድሚያ መስጠት አለብህ፣ ማዳመጥ አለብህ። የሆነ ነገር ሲሆን ማለት በደንብ ካዳመጥክ መናገር ብዙ ነገር ትችላለህ። ግን የሆነ ግርግር የበዛው ነገር ከሆነ ብዙም እንትን አይደለም። መናገርም አትችልም፣ የምትፈልገውንም ነገር ማድረግ አትችልም። እና ረጋ ማለት ደስ ይላል። ከሰዎች ጋር ሲኮን ይሄ ተረጋግቶ ምናምን ነገር በትክክል ማውራት ምናምን ነገር ያለውን ጥፍጥና ያለውን ድባብ ምናምን ነገር አንተም እኮ እንደዛ ነበር። የሆነ ሰዓት ላይ ሌላ ሰው ሆነ ነው እንጂ እንደዛ ነበር። ከምልክ የተደማምጣህ ምናምን ሲሆን ሁሉ ነገር ደስ ይላል። እንደገና ደግሞ በቃ ሰው
ሰው ስለሆነ በደንብ ማዳመጥ በቃ የሆነ የምትፈልገውን ነገር ለማድረስ ማዳመጥ አለብህ፣ መረዳት አለብህ ምናምን። በነገራችን ላይ ሮዚ ሳለብቅሽ የማላልፈው ነገር ቢኖር ይሄ ሰዎች ሁሉ አንቺ ጋር መጥተው ምናምን ነገር ራሳቸውን የሚያሙዱሽ ነገር አለ። በጣም የሚቀራረቡሽ ነገር ጊዜ እየተሻሙኝ አይነት ነገር ይመስለኛል። እስኪ እኔ ላይ በደንብ ከዚህ በኋላ ስራ የለኝም በደንብ ምናምን አትበላ አንተ ነህ ስሬና ነገሮችን እንላቸዋለን ማለት በቃ ግድ እኮ ነው። ለዛም አይደለ እንዴ ያውላ ነገር የሆነው እኮ ለዛ ነው። በዛ ላይ ደግሞ ይመስለኛል ከነበርክበት ይሄ በቃ ወንደ ላጤነት ምናምን ላይፍ ከወጣ የቤተሰብ ነገር ነው ሊኖርክ የሚችለው ቤተሰቡ አይነት ነገር ስራ መፎረፍን ምናምን ነገር አላውቅም ነበር ማለት ቤት ውስጥ ያለውን ጣዕም ምናምን ስለማላውቅ ስለነበረ ሩጫ አደርጋለሁ። እንዳልኩሽም ፍሬንዶችን ራሱ ቤት መጥራት ምናምን ለእኔ ረጅም ነገር ነበር። አሁን ላይ ግን የሆነች ክፍተት ካገኘው ሄደሩ እዚህ አቤታል ግድ ነው ያንተን እንግዳ በደንብ ነው እንጂ የምናስተናግድ። በጣም ነው ህይወት የምጣፍጠው የራሳችሁን ሰው ከራሳችሁ ጋር ምናምን ነገር ስትሆኑ እና እስኪ የቡና ድባቡን ሁኔታዎችን ምናምን ብዙ ነገሮችን ትያለሽ እያስባለሁ እና ቡና አለሰማ ቡና ነው ተጭ ቡና ምንድን ነው ማለት በእድሜ አይደለም ማለት እንዴት አልገባኝም ማለት ነው። ቡናና ሲኒ ሮዚና አኑ አለ እዛች ጋር የቡና ቁርስ ዳቦ አለ። በዛ ላይ ደግሞ ነግሬሽ ነበር መሽለት ነው ከቤት ገንዘቡን እሰጥሃለሁ ምናምን ከቤት ውጣ ምናምን ነገር ስትይኝ አይ ከዚህ በኋላ ገንዘቡን ከፈለግሽ እኔ እሰጥሻለሁ ካልፈለግሽ ደግሞ ያው እኛም ልንኖርበት ነው ከፈለግሽ አብረሽ መኖር ትችላለሽ ምናምን ብዬሽ ነበር ነው ማሽ ነው ዛሬ ነው። ከዚህ በኋላ ደግሞ ቤታችን ሆነ እዚህ ያው መብትሽ ነው መተኛት በነገራችን ዛሬ የትንሳ ልከታለሁ ለሌላክ እንዴ አንቺ መጠየቅ ያስፈልጋል ማለት ይሄንን መጠየቅ ያስፈልጋል። እኔ ፀሐይ ለመላክ ምናምን ነገር ያንቺ ፍቃድ ያስፈልጋል። ምንድን ያደርጋችሁ? ቡና ነው ቡና እየጠጣው ነው ቤቴ ላይ። እስኪ ፕሊዝ ስለ ቡና ታሪካዊ መጣጥ ጀምረሽ ንገሪኝ። ብዙም አታውቅም ማለት ስለ ቡና ቤቴ ነው እኔ እስከ ዛሬ ታገሻለህ። አሁን ደግሞ አሁን እኔ አሰርቶበት ነው ሲል አላምንም ነበር። አሁን በደንብ ነው ያሰራችበት። ማነች ያሰራችበት? ምንድን ነው ያሰራሁበት? የፍቅር ሐኪም ናትና በደንብ ነው አፍርሳ ነው እንደገና የሰራችኝና በደንብ አዋሳታለች። ፍቅር ነው ያሰራችልኝ በነገራችን የኔን እንሰራለን እኔ ካንቺ ጋር ነው ይኸውልሽማ እስቲል ትጨቀጨቂያለሽ እስካሁን ድረስ እንደ አንቺ ምንድን ነው ስታድጊበት እንደዚህ ነው ወዘው ያወር ማለት አይተውም እና አንድ ነገር እኔ ምን እንዳሰብኩ አልነገርኩህም አይደለ ማለት የሆነ ግማሽ ነገር ነው መሰለኝ ያለው እዚህ ላይና መሰጠት ያለበት ነገር ይሰጣትና ያው እሱ ነው ተወስኛው ነሽ ያው እሱ ያላሰበችው ነገር ሆኖ ምሮ ነው የሆነ ነገር አይቆያም ንቃ በገብርኤል አውቃ ከሆነ ንቃ በጣም አሞኛል ያው በባለቤቴ ፊት ማለት ሌላ ስልስ መች ነው የገባችሁት ማለት ይኸውልሽማ እኛ ተረጋግተን ቡና ልንጠጣ ነው መጠጣት ከፈለግሽ ጠጪ ቡና ቤታችሁ አለበት ኪያ ቤት ነው ቡና ይጣፍጣል ያላችሁ ኪያ ቤቴ ሊሆን የሚችለው ቤትሽ ማለት ቤቴ ብለሽ ልታወሪ የምትችይው ሙሉ ነገሩ ያንቺ ሲሆን ኪያ ካንቺ በላይ በዚህ ቤት ወይኔ ጉዴ ያወጣሁትን ፍቅር ያወጣሁትን ገንዘብህን ልስጥ ስለምን ገንዘብ ነው አንቺ ምን ያህል ገንዘቡን በደንብ ስሪውና ለተሰጪኝ ያሰብሽውን ቴክስት አድርጊልኝ እኔ ደግሞ ጥፉን አድርጌላችሁ አታውቅም ምን ነገር የምትፈልገኝ ልታሰብልኝ ነው ያሳበ መብትሽ ነው እኔ አልከለክም ባንቺ ህይወት ላይ እኔ ምንም አይነት ጭቅጭቅ አይሰለችሽም ለምን ምን የሚያሳፍር ነገር አለ ለምንድን ነው ማለት እኔ እኮ ነው እኔ ምን ሰው አይደለም ንብረቴ ምናምን ነገር አይደለም ቡና ማለት ምን ሊያሳፍር የሚችል ነገር አለ እኔ ምን ሰው ነኝ ያምር ያንቺ ቤት ሊሆን የሚችለው አሁን እኔ ባለፈው አንቺ ጋር ስመጣ ተስተውሻለሽ ልብስ ምናምን ልወስድ ስመጣ ያንቺ ቤት ምናምን የሚለው ነገር በቃ እና ውጪ ምናምን ስትይ ተሰማሽ የዛኔ ማለት ነው። አሁን ግን ያለውን ነገር በስነ ስርዓት በደንብ ነው ማቀው ሲጀመር አንቺ እዚህ ግባ ለማይባል ብር
ማለት እንደዚህ ራሱ መባባል የለብንም። እንድል የገፋፋሽኝ አንቺ ነሽ። ገንዘብህን ምናምን በጣም ዊርድ እምልሽ በጣም እንደዚህ ገንዘብህን ልስጥህ ምናምን እኔ እንዴት እንደማይታያት አይ አይደለም ግን እንዴት ነው የምታስቢው? ያሻንተ እናንተ እንዳለው በነገራችን ላይ ሳይንስ መጣጣምጧል ታስገባለች ነው ምን ዳፍ ሻንጣን ጎልታ ነው የመጣው እዚህ አይ ጎልታ አይደለም ነው የአማርኛ ግድፈት አለ። ጎልታ ሳይሆን ሰብስበህ ነው የሚባለው። አሁን ሰብስቤ ነው ያመጣሁት ላይ ኮሜዲኖ ላይ ምናምን እኔ የምልሽ ግን አንቺ ማለት እኔ እንጃ አንቺ ማትኖሪበት ምንሽ የሆነ እንዳከብሮሽ ራሱ ያረክሽኝ አይደለም። ፈልጋችሁ እኮ አይደለም እኔ እኮ ፈልጋችሁ አልመጣሁም። የት ነው የመጣ ነው? ማን ጋር የመጣ ነው? ወረጃለሽ ይሄንን ሳሎን እኩል የምንጠቀመው ከሆነ ያው በእንትን ማድረግ እንችላለን። በፈረቃና ግላ እንደዚህ ተጉልኛ አይደለም ማን እሷ ነች እንደዚህ እምልክ እኔ እንደዚህ የሰው ድንበር ማለፍ አልፈልግም። ማማ አንድ ነገር ልንገርሽ፣ እነዚህ ነገሮች በጣም ውድና ከባድ መስለው ከታየሽ እጥፉን 10 አመጣልሻለሁ። ሲቀጥል ደግሞ ያለሽ ማለት በቃ በድርሻ ደረጃ እንኳን ከታሰበ ያለሽ ነገር በደንብ ነው ማቀው መሰጠት ካለበት ይሽ እንዳንቺ የወረደ ነገር ነው። እኔ አሁን ሲጀመር ማለት በቃ ለፋሚሊዎቻችን ጥሩ ብሎ ምናምን ሸይጣን እንጃ እኔ አላውቅም ብቻ አዎ ማለት እንኪ ምናምን መባባሉ እኛ ያሽ ቡና አየሽ አይደል ጥሩ ቡና አፍልተን የሆነ ጊዜ ራሱ ታመክት እዚህ ይልሃል የዛኔ ራሱ እንዴት ነው በቃ መታ ብጥብጥ ምናምን እንደዚህ ራስ ማለት ስራሽ ነው። ቡና ጠጥተሽ ምናምን ነገር እኮ በቃ በስነ ስርዓት መነጋገርም ካለብን እንነጋገራለን። አይዞሽ መምጣቱን ከፈለግሽ እንደዛ ማድረግ ትችያለሽ። አይ ሁሉ ነገር ለምን ያስፈልጋል ልትይ ኧረ ፕሊዝ ሰላማችንን ፈልገን ነው እኛ እንደዚህ ድባቡ ሰላም ምን ይፈልገው ነው ቤት ነው ወይ ራሴን እያመመኝ እኔ ቤት ነው ወይ ራሴን ጊዜ የለም አሁን ተሰብሬ ነው እንደታሰበ ጩኸት በጣም ፊልሙ እንደሚቀረጽ አታውቅም ወይኔ ፊልሙ ስትይ ደግሞ ኦኬ ቆይ ፊልሙ ስትይ እነግርሃለሁ እያልኩ የነበረው ምልክ አሁን ቡና እየጠጣን ረጋ ብለን እናወራለን እንደዚህ ዘላ እንደምትመጣ አላወኩም ነበር ገባ እና ባለፈው ነገሮችን እያየው ነበር ፕሮዲዩሰሩን ምናምን ማናገር ካለብኝ አናግሬ ያው የመስራት ፍላጎት ስላለ ማለት ነው ነገሮች የሚስተካከሉበት ካልሆነ አንቺ እንደዚህ ሊሰራ እኮ እየከለከልሽ ነው ያለሽ ምናምን እየገባሽ በጣም ነገሮችን እንዲናገርሽ ወደ ሌላ ነገር ሰውን እየገፋፋሽ ነው ያለሽ ታውቆሻል ስለዚህ ቦታ አይደል ባልሽ ነው እኮ እኔ ላይ ሲሟግጥ እኔ ላይ ሲያፍዴ ነበር እንጂ ነው ወይኔ ይኸውልሽ ጭንቅላትሽ ውስጥ እስቲል እንደዚህ አይነት የሆነ ነገር ካለ አውጪው በጣም ነው ማዝነው ኪያ ማለት በዚህ ሰዓት ምናምን ማኑስ ፈልገው ነው ስላንቺ ማስብበት ጊዜ ፈልገው ነው ስላንቺ ማስብበት የሆነ በጣም ይኸውልሽ አሁን ይሄ ፊልሙ ምናምን ስላለ አንዳንድ ነገሮች ስላሉ ነው እንጂ ከከተማ ሁሉ እንወጣለን የሆነ የረጋ ለቂሊንጦ እንደው ምን አገባኝ ግን ከዚህ ቤት ይጡልኝ ነው ምጡልኝ ምንድነው ቂሊንጦ አንቺ ለሁሉ ነገር ላንቺ ሩቅና ትልቅ ቢሆን ማለት ነው ከስከስ በይ እስኪ ቡናው ቀጅላትና ትንሽ ቡና ነገራችን ምን እንደሚመስል ውጣልኝ ጉድ ነው ስንገናኝ በሰላም እንለያይ አትተባለ እዚህ ጋር ሰላማችንን የሚያደፈርስ ነገር ምን መጣ? እኔ እኮ ነው የመጣው እና የኔስ ምን ደጄ ነው ይሄ ገንዘብ ልስጥውጣልኝ ከነሚስት እኔ ለምን ገንዘብሽን አልሰጥሽም? እኔ ገንዘብሽን ቆይ እሱ የሚወጣበት አንቺ የምትቀመጭበት ምክንያት አለ። ችግር አለብኝ አልኩሽ። እኔ አሁን አንተ እኮ ቤት አለ አይደል? ይሄ ትርፍ ሁለተኛ ቤት ነው። በነገራችን ላይ እዛኛው ቤት ነው ትችያለሽ። ይሄኛው ቤት በጣም ወድጄዋለሁ። ስርዓትሽን ያዢ። በጣም ያበዛው ምን ማለት ነው ውጭልኝ? ምን ማለት ነው ውጭልኝ ማለት? ሲጀምር ምን ማለት ለምንድን ነው የሰው ቤት ሊሆን የሚችለው የራስሽ የሆነ ቤት ላይ የራሴ ቤት ነው ያንቺ ቤት አይደል? የጋራ ቤታችን ለእያንዳንዱ እኮ የኔ ገንዘብ ይኸውልሽ ውሉን እኔ አንብቤዋለሁ። እሱን የተዋዋለሁ መሰጠት ካለበት የሆነ ብጥስጣሽ ብርሽ ይሰጥሻል። ከዛ በኋላ ተውጪያለሽ። ከመግደሌ በፊት ሚስትህን ማለት ነው አስደብድብሽ ነበር። አሁን ከዚህ ፎቅ ከመፈጥፈጤ በፊት አንቺ አንድ ነገር ልንገርሽ በህይወቴ ካየኋቸው ሁሉ በጣም ጠንካራ ናት። እንዳትሞክሪያት። የእውነቴን ነው እንግዲህ
እንድትጎጂብኝ አልፈልግም ማለት ለስማችን አንተ ነገር ልንገርህ በጣም ትልቅ ሰው ነህ እንደ ትልቅ ሰው ደግሞ ማሰብ ትችይ በጣም አልፈ ይኸውልሽ እኔ ለሰበሰበረት ምን ታመጣለህ እቀጠቅጥሻለሁ ስትያት ትቀጠቅጥሻለች ነው የእሷ መልስ እየመለስኩላት ነው ያው አንድ አካል አይደለ ምን ማለት ነው ውጡልኝ መውጣት ካለብሽ ውጪ ሰለካለች የለችም ይሁን አንዳንድ የምንፈልጋቸው ነገሮች አሉ ማታ ላይ ምናምን ነገር መኝታ ክፍሉን እንፈልገዋለንና ሻማዎች ምናምን ነገር እንፈልጋለን ለዛ መኝታ ቤት ማለት ነው አይ መኝታ ቤት ይሻላል መኝታ ቤት እንደዚህ ከኔ ጋር ትቃለድም እሺ ከኔ ጋር እንደዚህ አትቃለድም በነገራችን ላይ ያኔ ሶፋውን ስንገዛው ምናምን ነገር ለአንዳንድ ጊዜ ለእንቅልፍ ለመተኛትም እንዲሆን ብዬ ነውና ተተኙበታላችሁ እዚህ ቤት ስታድሩ ለማደር ማሰባችኋል እኔ እኮ ልትውሉ መስሎኝ ነበር ሻትን ለማመዱበት ለማደር ከዚህ በኋላ እኮ የትም የምንሄደው ነገር አንድ ነገር ቀለሙን አልወደድሽውም ያልሽ ነበር ነገ ሰው አዝዣሉ ይመጣሉ የምሬ ነው ባይዘው ማለት ብዙ ይኸውልህ ቀለሙ ብቻ አይደለም እኔ ይኸውልሽ ከሷ ጋር በጣም ምልክ በስነ ስርዓት ማውራት ነበር የምፈልገው ዋስ ነገሮች ይኸውልሽ በስነ ስርዓት ነበር ላወራሽ ይኸውልሽ መጮ መንጫጫት ምናምን ስራውን አውቃለሁ ግን ካንተ ጋር ከሆነ ነው እኔ ዜሮ ዲሲፕሊን ከዜሮ በታችም ካለ እሱ ነው አመሰግናለሁ ሶ በዚህ አይነት መልኩ አታወራሽም ራስሽን አዘጋጅተሽ ከሆነ በማንኛውም ሰዓት አዎ ለምን እንደተቀየርለሽ ለዚህ ነው ማለት እኔ እንዳለ ሳያቸው ያሉት ነገሮች በአጠቃላይ ይሄን ቤት ራሱ ለማዝራት ኢቨን ፀሐይ አጋዥ ራሱ ኖራ እንዳለ አዋራ ነበር ምን አገባሽ ሉክ ቴሌቪዥን ነው ምን አገባሽ ይሄ ቤት ሰላም ነው የምኖርበት ነው ስራም የምሰራበት ነው ይኸውልሽ ፈለኩ ባረገ ይመልስ ስራ ራሱ ይኸውልሽ እኔ አላውቅም ስለስራችሁ ስለሱ ነግሬሻለሁ አይደለ በጣም እየገባሽበት ስለሆነ እሱ መስተካከል የለበት ነገር ይስተካከላል ሌላ አብራክ የምትሰራ ሴት ምናምን ተፈልጎ በቃ አንቺ ልጅ ወሰደ ፕሮዲዩሰር ነኝ አልሽ በጣም ለሱ ሁሉ ነገር ነኝ ያ በነገራችን ላይ ከዚህ በኋላ ወኪል ናት ምንም ነገር እኔ ማናገር ስትፈልጊ እሷ ነው የምታናገር ይኸውልሽ ካንተ ጋር እንዳታወራ አንድ ያልነገርኩሽን ነገር ማለት ነው የምትፈልጊያቸው እቃዎች ካሉ እዛ ስር ምናምን መሟላት ያለባቸው መቀነስ ያለባቸው ነገሮች ካሉ የሆነ ወረቀት ምናምን ነገሮችን አውጪ ንገሪኝ እንዳለ ነገር ይመጣልሽ እናመጣዋለን የሚያስፈልግሽ ነገር ባይዘው አሮጌ ነው ካልሽ ማለት ነው ይሄን ነገር ትፈልጓለች አትፈልገውም እናት አይ ይኸውልህ እኔ አሁን ያሰብኩት ምን እንደሆነ ታውቃለህ አንዳንድ እቃዎች በሷ ገንዘብ የተገዙ ማለት በሷ ገንዘብ ማለት ሼር ነው ሲጀመር 10 ካመጣ 10 ጨምረሽ እንደውም 5 ጨምረሽ ነው በደንብ አውቃለሁ ይሄን ስለ ሁሉ ነገር ነግሮኛል እና ያለሽን አሮጌ ምናምንሽን ይዘሽ ያው ገንዘብ አስገባልኝ ያለሽ ስለሆነ ነው እንጂ እኛ ችግር አልነበረብንም እኛ ያለሽ ገንዘብ ከፈለግሽ ነይ ገንዘብ ከፈለግሽ ስልኬን አምጪ እዛ ቻርጅ አድርጌዋለሁ እልክልሻለሁ ስለዚህ አንተም በቃ አካውንቱ አለክ መሰለኝ አይደለ ይላክላታል ማለት እየተላከልሽም ስለነበረ ካሁን በፊት ያለው ነገር ማለት ነው ስለዚህ ከዚህ በኋላ ስነ ስርዓትሽን እንድትይጂ ነው ይፈልጋለሁ የኔ ቤት መጥተሽ የኔ ቤት ይኸውልሽ የኔ ቤት ብለሽ በከዚህ ቤት ምን ኖር ቤት ልሽ ነበር እኔ ከጎዳና ነው እንዴ ስርዓት የሌለው ሰው አረገች ለራሱ አራስ ከጎዳና እንደመጣ ነው ያሰብኩት ይኸውልሽ ቤት እንደሌለው ሰው ፎጣ ተጠቅልለው ቁጭ ብለው እዚህ ጋር አሁን ደግሞ ወደ ይዞር በከዚህ አጣራሲ ተከሲ አታጣጥልኝሽ እንዴት ነው ግን ተሆነ ሰምተኛ አታናደኝ ለራስ አሞኝ ነው ያለሁት ደህና አይደለሁም በይሳት ካንተ ጋር ከዚህ ሚስት ጋር ልቃጠላል ያለሽ ከዚህች ምናምን አትበይ አረ እኮ ሰላም በስንጣው ሰላም እኮ ለሰው ክብር አላት ይቺ ትርሳለች ምንድነው ሰበታችሁ ስለስራት ምታመጣቸው ምናምን አትበይ ከዚህ በኋላ ምትነኪው ማለት ነው እንዴ ጋር ማለት ነው እኔ ለማውጣት መስማ ወንዶ ቁጭ በይ ነግሬሻለሁ ነቂ ከዚህ በኋላ ነግሬሻለሁ በሰው ፊት እንደዚህ ነገር እንትን ብታዋርጂ ነግሬሻለሁ ቀደም ለእሷ የተናገርሽውን ንግግር ከዚህ ላይ ወረውራ ያልሽውን ነገር አንቺ ላይ አድርጓል ስራሽ ነሽ ክብር ይሆንሽ እፈጣት ማለት ነው ሰሞኛለ እፈጣት አንቺ ክብር ምናምን ስለማታውቂ ነው ከወንድ ልጅ ላይ እንደዚህ አንስቶ ምናምን ነገር አይደረግም በጣም ወራው እንዴት አስገባ ያውልሽ የት ታውቂዋለሽ እየሰማሽ ነው ራስን በጋኒና በትራስ ነው እንደምትለው ይሄን ክብር የት ታውቂዋለሽ ትልቅ ነገር ነበር ማስብልህ ትልቅ ካምፓኒ ትልቅ ቦታ ትልቅ ነገር አንተ ግን ከዚህ መጀመሪያ ማለት ነው መጀመሪያ አንቺ ሰው ማክበር ልመጂ ከዛ በኋላ ደግሞ ስለ ሁለተኛ ሰዎች እንዲያከብሩ ምናምን በዛ መልኩ ታሪክ መጀመሪያ አንቺ ራስሽን ራሱ ማክበር ልመጂ በሁለት ጥንዶች መካከል ፏ ብሎ በተቀመጡበት መተሽ ነይ ቤቴ ምናምን
ተመለሽ ብትይ እኮ ነው ይኸውልሽ ቤትሽ ነው ሲጀመር የተቀመጥሽው ከባሌ አጠገብ ነው ተነሺ ቤትሽ ነው አይደል ሼም ምናምን አይ አይደለም ቤትሽ ነው አይደል ነይ ቡና አፊ ቡና ለማፍላት ታስቢ እንኳን የኔን ብጣሽ ዳቦ ነው የምትፈልጊ ዳቦ እንኳን ገዝተሽ አመጣሽ የኔ ቤት ይኸውልሽ አንድ ነገር ልንገርሽ እኔ አንቺ ላይ ድንበር ማለፍ አልፈልግም ነበር አይ በደንብ እንዳልፍ ያረክሽኝ አንቺ ነሽ ከዚህ በላይ የምታልፊበት ድንበር ይኸውልሽ እኔ እንደዚህ ይኸውልሽ አንድ ነገር ልንገርሽ ይኸውልሽ እኔ አሁን ማስተውለው የተረጋጋ ስሙዜብል ፍቅር ድምጽ መስማት ስጀምር ነካ ድምጽሽ እንደዚህ ይቆረቁ ማለት ምንድነው የሚባለው አማርኛው ይሆነ ይሰረስራ እንደዚህ ኪያ ነካ እንደዚህ ድምጽሽ ይረብሻል የእውነት ለምንድነው ማለት የነበርሽበት የተኛሽበት ለምንድነው ማለት ምንድነው የተፈጠረው ኪያ እንዴት አነቀው ምን አይደለም አንድ ነገር ማለት ያልገባኝም የምርሽ በነገራችን ላይ የሜዳ ሐሳብ ካለሽ የመውጣት ሐሳብ ካለሽ ለነገሩ አስቀርጿለሁ ተው ይዘሽ ሂጂ ከበረከቶች መካከል ላንቺ ከማድረገው ነገር አንዱ ያው ቤቱን ባትጠቀሚው ምንተው ቁልፉ ነው አይደለም ባክሽ እንዲየመጣች ግን አትረብሽም ሴሬሞኒያችን አትብጥጪ ምትያዝ ነገር በያትና ባክሽ ቡናውን ቅጂልኝ ቡናሽ ነው ሴሬሞኒሽ ቡናዬ ብቻ ይሄ ቤት ስራ አለው ፊልም ይቀረጽበታል እንደዚህ እየተጃጃላችሁ አይደል ፊልም ይቀረጽበት እሺ ቤቱ ላይ ይኸውልሽ አንድ ነገር ልንገርሽ መሽመች እንደሚቀረጽ መሽመች እዚህ ቤት መሆን እንዳለብኝ መሽመች እኮ ምንም ነገር ማላቅ ነው አይመስልሽ ለነገሩ እንኳን ነገሮቼ እኔንም በራስሽ በእጅሽ አድርጌልሽ ነበርና ሁሉ ነገር የምትቆጣጠሩ አንቺ ነበርሽ አይገባኝም ነበር ነገሩ አሁን ላይ እኔን በደንብ ነው የገለጸችልኝ የቱ ጋር ምን ማድረግ እንዳለብኝ የቱ ጋር ምን መሆን እንዳለብኝ እያንዳንዱ ነገር ሲደምር ሲቀንስ አካፍል ሰላም ይኸውልህ ሰላም ስትሆን አትወድም መሰለኝ ሲቀጥል ደግሞ እንለያይ ብላ የሄደችው ሴት ዛሬ አሁን ምንድነው ማለት ምን ፍለጋ ነው የመጣሽው አትድረሱ ማን ደረሰብሽ ቤቱ ይኸውልሽ አንድ ነገር ልንገርሽ እኔም ልግባበት ቤታችን ነው ከሌላ መኖር ነው ፈልጊው ነገራችን ላይ ከዚህ በኋላ መኖር ከፈለግሽ ሙሉ ባለድርሻው አኑና ኪያ ነበር የሚለው ከዚህ በኋላ ኪያና ሮዚ በነገራችን ላይ ሮዚ ከዚህ በኋላ ሙሉ ባለመብት ነሽ በእያንዳንዱ ጉዳይ ፈርምልሽ እኔ ስም ይነሳል ሁሉ እንዳልስት ፈርሟል እያንዳንዱ ነገር እንዳንተ አይነት ሰው ባለማግባቴ እስካሁን ድረስ ተጽቻለሁ ግን እግዚአብሔር የተመሰገነው ድንግል ማርያም ነው ወድኛለች ባለማግባቴ ነው የምፈልገው ኪያ አሁን ገና የትልቅ ሰው ሐሳብ ማሰብ ጀምር አሁን ገና ኪያ ቆም ብላ ነገሮችን ማየት ጀምራለች እባክሽ ኪያ በፈጠረሽ እቺን ቃል ኑሪያት አሁን የተናገርሽኝ እኔ የለም አንተም ባለማግባቴ እንደዚህ ጥሩ ነው አንተም ባለማግባቴ በጣም እድለኛ ነኝ ምናምን ብለሻል አይደል እሷን ቃል ኑሪያት በተግባር ኑሪያት ማየት ፈልጋለሁ ነገ ዛሬ ከነገ ወዲያ ሳትይ አሁን መኖር ጀምሪያት እሷን ቃል እባክሽ ለኔ ትልቅ ውለታ ትውልኛለሽ ሐሳቤን ተረዳሽ ምንድነው ያት ነው የሚወጣልሽ ፋርማሲ ወይ ደግሞ የሆነ ራይድ በነገራችን ሊሸኝሽ ይችላል እኔና እሷ ብዙ የምናወራቸው ቁም ነገሮች አሉ ይኸውልሽ ብዙ ነገር እቅዳችሁ ነው ማለት አንድ ነገር ልንገርሽ ብዙ ነገር አስበን ብዙ ነገር አስበን ብዙ ነገር ለመነጋገር ከዚህ በኋላ የምናደርጋቸው ነገሮች ለመነጋገር ረጋ ብለን ቡና እየጠጣን ልናወራ ነው እኔ ቤት አትበይ የትኛው ቤትሽ የገዛሽው አይ ተስፈኛ ኪያ ቤት አለኝ ማለት ታውቃለህ ቤቶች እስኪያልቁ ነው የምጠብቀው እንጂ ለእንዳንተ ትርኪ ምርኪ ቤት የምኖር አይነት ሰው አይደለም በቃ ትርኪ ምርኪ ቤት ነው እባክሽ ልዝጊራ እባክሽ ወይ አጋይቼው ጧል አለበዛ አንተ አትኖርባት ታዚ ቤት አንተ አትኖር አንተ ተሳጋር አይ ኪያ መንፈላስ ይኸውልሽ አንድ ነገር ልጆት አይተኝሽም እኔ የምልህ ቀለም ቀቢውን አናግረው ነበር አዎ ይቀየራል ምን አይነት ቀለም ኦኬ እናወራለን ሻይ ችግር እናንተ በሰላም አላወራን ወይስ አንቺ ኮነሽ አንቺ መጥሽ በጠበቅሽን ቡና መጥሽ እንደ ጎረቤት ቁጭ ብለሽ ብትጠጪ ከነ ሙሉ ክብርሽ ተመልሰሽ ሄደሽ ትተኚ ነበር ግን አሁን ንገሩኝ ባይሆንሽ ይሄው በጣም ቢግ ሶ ሼም የ9 ዓመት ልጅ እንደሆንሽ የሚያስታውቀው ስኳርሽን ስላርገሽ እንደዚህ አንድ መንገድ ይልምልክ ማለት ያለ ስኳር ጨርሽልኛለሽ እንዴ ተጫለሽ አለ መጠጣት ከፈለግሽ አትጠጪ ሌላ ግን ትርፍ ነገር እንዳትናገሪ እየሰማሽኝ ነው ባለጌ ነሽ እውነት ትርፍ ነገር ግን አትናገሪ ምናምን ነገር ያለሽ አንተ ገዳሉ ሲል አድርጊ ነው የምገድለው ይኸውልሽ
ስነ ስርዓትሽን ያዢ። ስነ ስርዓትሽን ያዢ። በጣም እየገረሸሽ ባለጌ አይኮንም ሮዚና ተው ማለት በቃ she's just like this እንደዚህ ናት እሷ ማለት ነው። በቃ ቁጭ ቦታው ላይ ኖርማል ነው። ችግር ድርሻዋን ነው የሰበረችው እና ከዚህ በኋላ የስኒ ድርሻሽን ጨርሰሻል እንዴ እና በነገራችን ላይ እንዴት ምን አይነት ስርዓት ኬዝ እንዳለባት በሱ ስለመልኩ እንትን ብለናል አረጋግጠናል። እና አሁን ቀጣይ የምትሄድባቸውን ቦታዎች ምናምን ነው ፈልገው ነው ሜንታል ኬዝ ነው። እኔ ምን ማለት መኖር አለመኖርሽም ምንም የሚሰጥ ሴንስ የለም። ብትኖሪም ባትኖሪም ለኔ ነው። በጣም እየተፈታተንሽን ነው። ነገራችን ላይ እንዳይረብሽሽ እሺ። ማለት በዚህ 3 ቀን ምናምን እንዳልሽው ወይ የሆነ መድኃኒት መጀመር ካለብሽ መጀመር ይኖርብሻል። አሮን ብቻ ሮዚ በጣም አሮን ሶሪ እንደዚህ አይነት ቦታ ላይ ምናምን አስተኝ የሷ ነገር ፊክስ አድርገሽ እሺ። አሁን ማቶች ይኸውልሽ ተከብረሽ ተቀመጪ እንዴ። ይኸውልሽ አንድ ነገር ልንገርሽ፣ ምንም የምታመጪው ነገር የለም። ምንም የምታመጪው ነገር የለም። ሀሳባችሁን ይነቃቅላችሁ ከዚህ ማስጣት ነው። ለምን ትቃጣያለሽ? መኖር ከፈለግሽ መኖር ትችያለሽ። አንተ በቃ ትኑር። መኖር ከፈለግሽ ትችላለሽ። ትረብሽ ከሆነ ብዬሽ እኮ እንደሱ አይለብሽም። ለራስሽ ክብር የለሽም። የምትሄጂ ብዙ ነገሮች አውቃለሁና ስለአንቺ ይኸውልሽ መጥፎ ነገር አታናግሪኝ። ከዛ ያዘውን ባሽ ልታዚህ እንትብኝ የኔ እናት የምትሄጂበት ይኸውልሽ ክፉ ነገር አታናግሪኝ። እሱ አይደለም ዋናው ነጥብ ማለት እሷ ባለገች ብለሽ አንቺ አባልጊ መቼም ቡና ላጠጣች ስትል አፈጠጪ ምናምን ይሄ በጣም ብልግና ነው ይሆናል። አንቺ በሷ ልክ ዝቃት አንቺ በሷ ልክ ዝቃት። በነገራችን ላይ አሁን ላይ በጣም ሙሃባ ላይ ወይ በጣም ፍቅር ላይ ስለሆነ ይስማማናል መርዝን ብንጠጣ ማለት ተንኮል ላይ ሆነሽ እኮ መድኃኒትን ብትጠጪ ይስባል ነው ሰው ኪያ እባክሽ ለቡናው ነው እባክሽ ቢያንስ ለቡናው ክብር ይኖርሽ። ምን አይነት ምንም ክብር የሌላት ሴት ያሰንቃ ሰባብሩ ሚንታል አይገርምም። ሶፋን ወጥቼ እንዳላገኝ የገዛዘችው ነው የምሰባብረው እየጠራች በብትሻጫው አይሻልም? የሆነ አሮጌ ነገሮች ስለሆነ ያሉሽ በለዋጭ ምናምን ለውጫቸው ኖርማል ነው። እኔ ይሄ ቤት ማለት ባዶ ቢሆንም ሙሉ ቢሆንም እኔ የኔ ሙሉነት ሲዚ ነው በቃ በቂ ናት። ምንድን ነው ያሰራችው? እንዴት ነው የምታስቢው? እንደዚህ ሰይጣን ሰው እኮ ይቀየራል፣ ሰው ይለወጣል። ሁሌ አንድ አይነት ቦታ የቅንድብ ያሰራችው የቅንድብ ጸቦት እኔ ብቻና አንተ በደስማ አማያስፈልም ግን እኔ ነኝ ማሰራው እኔ ኪያ እሷ የኖረችው ማለት የቅንድብ ጸጉር አለ አይደል? አለመጥፋት፣ አለማደግ፣ አለመቀየር ምናምን የቅንድብ ጸጉር እኮ በቃ አለ አይጠፋም። ተናደስ ታስቃስበው አጋዥሽ አሁን አትመጣም። ሩቅ ነው የተላከችው። ፀሐይ እንደምወዳት ታውቂያለሽ። በጣም መልካም በጣም ፖዚቲቭ እንደሱ አንዳንቺ አይነት ሰዎች ለራሱ መኖሯ ያላት እህትና እንዴት ነው ከሷ እንኳን ማለት አጋዥሽ እንኳን ብትሆን ከሷ እንኳን አትማሪ። በዙሪያሽ የሚያስተምርሽ ሰው ያለ አይመስለኝም። ሰው ሰላም ሲሆን ሴጣን ይመስል የሆነ ነገር ዘው የእርጎ ዝንብ በጣም ሶሼ አሁን እኮ ደህና ነበር። እንደናችሁ ከሁለት ደቂቃ በፊት እኮ እኔ እኮ ስለዛኛ ጉዳይ ልነግርህ ስለምንሰራው እኔ ጀምሮ ስላሰብኩት ያው እዚህ ቆየልን ስለሱ ነገር ላወራ እንደ እሱን ነገር በነገራችን ላይ ሚዲያውን ላይ ብቅ እንላለን። ሰሞኑን አዲስ ነገር ይኖርናል። ያው ባንናገረው ደስ ይለናል፣ ግን አዲስ ነገር በእኔና በሮዚና መካከል ይኖራል። ያው እኔ ሰው አከብራለሁ ወይ እኔ ሰው አላከብርሽ ምርጫሽን አንቺ ምርጫ አልፈልግም። እኔ ለራስ ወጣኝ ያ እቺ ሴትዮ በተገኘችበት አንድ ሰርፕራይዝ ማድረጋችሁ ነገር ይኖራል። ዛሬ አይደለም እንዳልኳችሁ ነገ ከነገ ወዲያ፣ ግን በቃል ልንገራችሁ ከሮዚና ጋር ከማርማራቴ ጋር እጅግ በጣም የሚያምር በጣም ቆንጆ የሆነች ፕሮግራም ምናምን ነገር ይኖረናል። ጉዳዩ ምንድነው ምን አይነት ፕሮግራም የሚለውን ያው የምናሳያችሁ ምናምን ነገር ይሆናል። እቺ ሴትዮ ተጠርታለች። በዚህ አጋጣሚ አልጠሩኝም ምናምን ነገር እንዳትል ምናምን ነገር ጠርተናታል። ግን እንዳስፈላጊነቱ
የሮዚና ፕሮግራም ነው የሚሆነው። በእሷ ምርጫ ነው ያልገባው። ምክንያቱም እሷ የመረጠችው ነገር ሁሉ ልክክ እያለብኝ ተቸግሬያለሁ። የእውነት ነው የምላችሁ ሰው እኛማ ውሏችንን ነበረ ለምንድን ነው የምትበጠብጪው? እኔ የምልህ ግን ከእንደዚህ አይነት ሰው ጋር እንዴት ነው ማለት ከእኔ ጋር ተስማምተን ነው እንጂ መሰለሽ ሲቀን ከመጣሽ በኋላ በነገራችን ላይ ግራ ጆሮ አይሰራም። ብዙ ጊዜ ምናምን አንቺ ስትናገሪ በዚህ በኩል ግራ ጆሮ በነገራችን ላይ ያላወቀችው ነው ያልገባት ነገር ያላወቀችው ነው ያልገባት እነዚህ በሙሉ ማለት ነው ሲቀርጹሽ የነበሩትም ሆነ ምናምን ስትሰሩ ካሁን በፊት የነበረውን ነገር ፊልምም ስትቀረጹ ብቻ ያሉት የእናንተ በደንብ ነው የሚያውቁኝ፣ በደንብ ነው ማውቃቸው ሁላቸውንም። ወንድሞቼ ጭምሮች በቃ ወንድሞቼ ናቸው። ገብቶሻል አይደለ? እሷ እንደው አንድ ነገር ልንገርሽ፣ አመት ነው እኔ እኮ አብሮ አደጎቼ እኮ ናቸው። አንድ አካባቢ ላይ የነበረ የሰፈሮቼ ልጆች ገባሽ አይደለ? ሲቀጥል ደግሞ እኔ ማን ምን እንደሆንኩ የሚያውቁኝ ሰይጣን ምናምን እያልሽ ሰይጣንንማ ልብስ ለብሶ አንቺን አየሁኝ። አዎ ሰይጣን ልብስ ለብሶ አንቺን አየሁኝ። እገላታለሁ። እየተፈታተንሽኝ ነው ያለሽው። እንዲህ ዛለው ብዬ እንደዚህ ጩኸት ባይዘው በነገራችን ላይ ሶሪ እሺ፣ አንቺንም እሱንም ጆሮአችሁ የሆነ አለ አይደል ከፍተኛ ነገር ማንን አዲስ ባለትዳር ልትገይ አዲስ ባለትዳር ይሄ ራሱ ማስረጃ አንድ ነገር ቢሆን ማስረጃ እኔም ሮዚም አንድ ነገር ብን ያለሽ አንድ ነገር ልንገርሽ በህግ አምላክ አንድ ነገር ቢሆን ያዙልኝ ኪያ ምንም አላደረኩም። ምን ያለሽ ተበደብኳት ምናምን አዎ በጣም አሪፍ እኔ እኖራለሁ ለጣሽበት ልጥፍ እንዴ ዝም በል አንተ ዝም በል ይሄው በቃ እንዲህ ያሳቀቅሽው ኪሎን ተመልከች አጋደለኩ ሲሪየስ አንቺ ነው አንተ እንደዚህ ነገር በጣም የእውነት አንቺ በጣም አመሰግናለሁ ላስረዳሽ ማለት የተገኘሁበት እሷ ስለመጣሽ ቤት ምናምን ሰላም ስለዚህ እና ቡና ይጠጣል ሰላም ማለት ምናምን ትፈልጋለች ሁሉ ቤተሰብ ይላል ይሄ ቻናሎቹ ቤተሰቦች በነገራችን ላይ ከዚህ በኋላ እባካችሁ ፕሊዝ በእናታችሁ ቤተሰባችሁ ምክንያቱም እኔ ነው ጠቅላላ ሮዚና ነው ይወዳል ሮዚና ማለት ነው የእውነት ከቃል በላይ ሮዝ ሚንስ አበባይንስ ሰላም ነገር አይደል ሲታይም ሲሸተትም it's just like that ስትታይም እንደምታያት ምናምን ነገር ነውና ስትሸተት ደግሞ ያለው መናገር አልፈልግም it's so delicious really አትበሳጭ መኖር ካለብሽ ትኖሪያለሽ ከኛጋ አይዞሽ እንደዚህ እንደሆነ ያደረግሽኝ ደግሞ አንቺ ነሽ እሺ እኔ እንደዚህ ስርዓት የሌላት ልጅ አልነበርኩም በጣም ይኸውልሽ አስደርጋበት የሆነ ነገር ምንም ያስደረግኩበት ነገር የለም በጣም ወደው እኔ መሰከራለሁ ይኸውልሽ በጣም ወደው ቁርአን ምናምን ባይሆን አንቺ ጸበል ሂጂ እሱም መቀራት ካለበት ደግሞ ይቀርበታል የሆነ የጩኸት መንፈስ የሆነ ያለ መረጋጋት መንፈስ ያጋባሽበት ነገር ስላለ እሱ ይስተካከላል ከዚህ ዘለለ መኖር ካለብሽ ትኖሪያለሽ መኖር ከሌለብሽ ኤግዛክትሊ በቃ ተወጫለሽ የሚሰጥሽ ነገር ይሰጥሽና ተወጫለሽ እሺ በነገራችን ላይ ገንዘቡን ልስጥህ ምናምን ነገር ያልሽኝ ማለት ነው የምር ሲሪየስ ነው እየደመርሽው ነበር ማለት ነው ብዬ አስባለሁ ብዙ እቃዎች ምናምን ነገር ሰው በደንብ አውጪና አንተን ላኪልኝ ሌላ ጊዜ የሆነ ነገር ስትፈልጊ ወይ የሆነ ነገር አንቺ ጋር ማንም መኖር አይፈልግም ሲጀምር ግን ውሳኔያችንን እናሳውቅሻለን ባለትዳር ሲኮን ምናምን ሶፋ ላይ አይተኛም አይደል ታውቂያለሽ ብልግና አይደል ስለዚህ በነገራችን ላይ በጣም የምወዳትን አጋልብስ ቅድም ስገባ ማለት ከፍቼ ተኝተሽ ነበርና ለብሰሽው አየሁት በጣም ነው ሾክ ያደረኩት ዛሬ ከሷ ጋር ቻታ ነው ያሳስበው ለማንኛውም ፕሮግራማችንን ስለበጠበጥሽው በጣም ነው የምናመሰግነው ቴንክ ዩ እኔ አፈር አልወድም ኪዩ እኔ አፈር አልወድም እሺማ እና ሮዚና በጣም አምሮኝ ሶሪ የእውነት ቡናውን ቅጅልኝ እናንተ ጣጣ ምንም አይነት ነገር የእውነት ይፈጠር
አውዙ ቢላህ አንተ ተፈታተነችኝ እኮ። አይ ነው አንቺ ይኸውልሽ፣ በነገራችን ላይ እምልክ እንት ዓለም ስንጫጫ እንደኖር ታውቂያለሽ አይደል? ስለዚህ እሷ አሁን ስትሆኚ አንቺ ደግሞ ቀዝቀዝ ምናምን በይ። ሁን ያለችበት ስታተስ ነው ያለችበት ሁኔታ ወይም የቀይኖችበት የኖረበት ነገር ስለሆነ ብዙ አትደነቂ። አይ ተደንቄ ምናምን ሳይሆን እምልክ ብዙ ነገር አስበህ ምናምን ማለት የእሷን ጭቅጭቅ ምናምን ወይ የሆነ ነገር ነው። እኔ ሲጀመር ከእሷ ጋር ሰላም መሆን እፈልጋለሁ እውነት ለመናገር። ሲቀጥል ደግሞ እምልህ ምንም እንትን የለውማ በቃ እኔ ማስተካከል ያለብኝ ያንተን ነገር ነው እንጂ እሷ ብዙ እንትን አይደለችም። ኦልሬዲ እሷ በራሷ መንገድ ሄደች ሴት ነች። እኔ ሮዚ ደጋግመሽ እየነገርሽኝ ነው ማለት ኪያ እንድትቀየም አልፈልግም። ለኪያ እንጠንቀቅላት፣ የሚደብራት ነገር እንዳይሆን እፈልጋለሁ። እሷንም ማስቀየም አልፈልግም። እንደ እህት ከእሷ ጋር ሰላማዊ ህይወት ነው የምፈልገው ከእሷ ጋር። ይኸውልህ አሁን ቤቱ ራሱ ማለት ነው የምልህ አሁን ስራ ቦታችን ፊልም ምናምን እየተሰራ ምናምን ስለሆነ ሌላ ቦታ ብትሄድ ይርቃሃል ምናምን በሚለው ነው እንጂ ብንወጣ ምንም አይደለም። ገብቶሃል አይደል? ያው እኔ ብዙ ትውስቶቼ ስላሉ ከዚህ መልቀቅ ስላልፈለኩ እኔ የሚያስገድጅ እዚህ አመጣሁሽ። ግን ሮዚ እንድታቂ የምፈልገው ነገር ቢኖር በጣም ትወጃታለሽ፣ ወደ እሷ በጣም መቀራረብ ትፈልጊያለሽ። ማለት ዛሬ ቡና እንኳን ይፈላው ስትል አይ ተኝታለች ስልሽ አይ በቃ መታ ከጠጣችና የሆነ ጥሩ ስሜት እንኳን ከተሰማት ምናምን ብለሽ ለኔ አይደለም እንደውም እውነቱን ለመናገር ከሆነ ያፈላችሁ ለኪያ ነበር። በጣም ነገሮችን ማስታረቅ ምናምን ትፈልጋለች፣ ግን ኪያ ያልተረዳችው ነገር አለ። ያው ስታያት ትናድጃለች። ምትቻል ሰው አይደለችም። ወይኔ አንተ እንዴት ነው የኖርከው? ያው ይከሰታል። ያው ብቻ እናድንሽ አላህ ዳንሽ ይቅርታ እኔ ራሴ ጮኩኝ። ይስተካከላል ሁሉ ነገር። እንግዲህ ቤተሰቦቻችን በጣም ቆንጆ ጊዜ እናሳልፋለን ብለን ነበረ። ያው ባልጠበቅነው ሁኔታ ነገሮች እንደዚህ ሆኑ። በሚቀጥለው ቪዲዮ በጣም ደስተኛ ቆንጆ ቦታ ላይ ሆነን ስናሳልፍ ለእናንተ የሚገባውን የሆነ አይናችሁን በጣም ደስ የሚያሰኘውን ጆሯችሁን ስትሰሙት ማራኪ የሆኑ ጨዋታዎችን እየተጫወትን የምታገኙ ይሆናል። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። በሚቀጥለው እስከምንገናኝ እወዳችኋለሁ ቤተሰቦች።